ሰው አጥንቱ ሊሰበር ይችላል። ነገር ግን ደግሞ አጥንቱ መልሶ መጠገን ይችላል። ግን የሰው ልብ ከተሰበረ መልሶ መጠገን አይቻልም። አሁን ተካሂደው ያለው ነገር በሙሉ ልክ እንደዛ በሉት። ምክንያቱም እርስ በራስ ማገጫጫት ካለ ዞሮ እንደ መጀመሪያው መሆን ከባድ ነው። ምናልባት ይቅርታ ሊብል ይችል ይሆናል ያ ሰው ግን ከልቡ ላይ ሆን ይችላል። አሁን ሩታና አብርሽ ላይ ያለው ወይም ደግሞ የተካሄደው ነገር በሙሉ ልክ እንደዛ እየሆነ ነው። ምክንያቱም እሱም በእልክ ሌላ ይሄዳል፣ እሷም በእልክ ሌላ ጋር ትሄዳለች። አሁን ደግሞ ትላንት የተፈጠረውን አይታችኋል ብዬ አስባለሁኝ። ሁሉንም ነገር እንተውና እኔና አንቺ አብረን እንሆን እያላት ነበር። ይሄም ማለት ጥሩ ነው ብንለውም ነገር ግን ደግሞ ጥሩ ነው ማለት አያስችልም። አሁን ጥሩ ነው ብለን ብንቀበል ወይም ደግሞ ሩታም እሺ ብላ ብትመለስና ወይም ደግሞ እሺ ብላ ያለውን ነገር አስተካክላል ብላ እሷም የነበረውን ወይም ደግሞ ያለፈውን ረስታ አሁን በቃ ወደፊት ብላ አሁንም እሺ ብላ ብትመለስና እሱም ተመልሶ አንድ ቢሆኑ ምናልባት ለአንድ ሳምንት ነው ወይም ደግሞ ለአንድ 15 ቀን ከዛም በኋላ ህይወታቸው አሁንም እሷም ሌላ እሱም ሌላ ይሆናል። ስለዚህ አንዳንዴ ምናልባት ድራማም ሊሆን ይችላል አይም ደግሞ እነሱ ነው የሚያውቁት። እዚህ ጋር እኛ የምናውቀው ነገር የለም ማለት ነው። ይሄ ማለት አሁን አንድ ሆኖ ስንል ተመልሶ ሌላ ይሆናሉ። አሁን ተለያዩ አበቃ ስንል ተመልሰው ይጨመራሉ። ግን የነሱ ነገር እንደኔ ግራ ያጋባቸው ማናቸው? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ አንዳንድ ነገሮች ሲናይ ግራ ግብት ይለናል። እንዲሁም ደግሞ ካየን ደግሞ እንደላያ እናልፈዋለን ብንል በራሱ የሆነ ነገር አለ አይደል? የሆነ መልስ እንድትሰጡ ያኒ የሆነ እንድትናገሩ እንትን የሚላችሁ ነገር አለ ማለት ነው። ይሄ ማለት ያኒ ብዙ ጊዜ እና ሩታና የአብርሽ ጉዳይ ነው እንትን የምንለው አንዳንዴ በችሎቱም ይሆን ባለመቻል እርስ በራስ ሊጋጭ ግጭት ሊመጣ ይችላል። ግን ደግሞ ያ ግጭት ቶሎ ይቆማል ማለት ነው። አሁን እዚህ ጋር ያለው ግጭት እንደ ህዝብንም ግራ አጋቡ፣ እንዲሁም ደግሞ ለራሳቸውም እንደዛ የምር ብዙ የሚወዳቸውና ብዙ የሚያደንቃቸው ሰዎች አሉ። አንደኛው ከራሴ ጭምር ማለት ነው። ይሄም ማለት ብዙ ጊዜ ተጣሉ። አይ በቃ ተጣሉ አበቃ ስንል አሁንም ብዙ ጊዜ ተመልሶ ተጨመሩ። አይ በቃ አሁን ተጨመሩ ስንል አሁንም እንደዛው። ስለዚህ አሁን ትላንት የተፈጠረውን ወይም ደግሞ የሆነውን ነገር አይታችኋል። ከትላንትም ወዳ ትላንትም ይሁን የሆነውን ነገር አይታችኋል ብዬ ነው የማስበው። ስለዚህ አንዳንዴ ምን አላ መሰላችሁ ማሩም ሲበዛ አይጣፍጥም ይባላል። ይሄ ማለት ደግሞ ነገሩም እንደዛው እየተደጋገመ በቦታ ሲሆን የምር ያስጠላል። ግን ህዝቡም አይቶ የሆነ ጊዜ የሚገባው ይሆናል ከራሴ ጭምር ማለት ነው። አሁን ለታ ያለው ወይም ደግሞ የተካሄደው ያለው ነገር በጣም የሚያስጠላ ነው። እዚህ ጋር ደግሞ አለች የመዳን ቅመም ተባለችው እርስ በራሷ የምትጋጭ እርስ በራሷ የምትባላ እንዴ እነሱ አውቆ ስራ ጉዳይ ሆኖባቸው ከካሜራ ጀርባ እኔ ልጨነቅልሽ እያሉ እንደሆነ በምን እርግጠኛ ትሆናላችሁ? ካሜራ ፊት ለፊት ሲመጡ ሌላ ሰው ከካሜራ ጀርባ ሌላ ሰው ይሆናሉ ብዬ ነው ማስበው። አሁን ለታ ያኔ አብርሽን አባቱ ለመነው ወንድሙ ለመነው እባክህን ይሄንን ነገር አታድርግ በቃ ተመለስ እያለው አይ እሪ አሻፈረኝ አለ። እሷም ከትንሽ ቆይታ በኋላ አንድ ይዛ መጣች። ያንን አይቶ አይ እሪ ያለ አብርሽ አሁንም ያ ትላንት ደግሞ አሁንም ሌላ ወንድሟ ተባለው ይዞ መጣ። አንዱ ወንድሟ እንደሆነ መቼም ከአብርሽ ልትሆን አይፈልግም። ወንድም እንበለው እንጂ መጀመሪያው ወንድም ተብሎ ነበር፣ በኋላ ዘመድ ሆነ እንጂ። ስለዚህ በዚህ ልክ ድራማ በህዝቡ መስራት ለራሳችሁም ይሁን ጥሩ ነው ብዬ አላስብም። የምርን አንዳንዴ ትንሽ ቆም ብሎ ማሰብ አለ ብዬ አስባለሁኝ። ግን ሲጀመር ደግሞ ያኒ እናንተ ናችሁ በዚህ ስራ ያወቃችሁበት ይላለሁኝ አንዳንድ ጊዜ። ምክንያቱም
ትንሽዬ እንትን የሚለው ህዝቡም ትንሽ እንትን የሚለው በዚህ ጉዳይ ነው። አንዳንዴ እኛንም ግራ ቢያጋባን ነገር ግን ደግሞ ማለቱን አላቆምንም፣ እያየን ነው። ስለዚህ የምር ትንሽ ይደብራል። አንድ ወይም ተለያያችሁ ቁርጥ፣ አንድ ወይም ደግሞ አይ መለያየት አትችሉም፣ ታርቃችሁ ልጃችሁን በፍቅር በጋራ አሳድጉ። ምንድነው እንደዚህ ይሄ በዚህ ልክ በህዝብ መጫወትና በዚህ ልክ መጨቃጨቅ? አንዳችሁ አንድ ታመጣላችሁ፣ አንዳችሁ አንድ ታመጣላችሁ። አብርሽ አንድ ይዞ ሲመጣ ሩታ ማን ከማን ያንሳል ነው። ይሄ መሆን ደግሞ ሲጀመር ተገቢ ነው ብዬ አላስብም። አንዳንድ ተከታዮች ያላችሁ የምታሽቃብጡ ምድር አሽቃባጮች፣ ተከታይ መሆን እንደዛ በማሽቃባጥ አይደለም። አሁን ሩታን ይወዳታለሁኝ እኔ፣ ነገር ግን ደግሞ በሚታደርገው ነገር እናገራታለሁኝ። አንዳንዳችሁ አላችሁ አይናችሁን ጭፍን አድርጋችሁ ወይ አብርሽን ትወዱት ይሆናል የሚያደርገው ስራ በሙሉ ጥሩ ነው የምትሉ አላችሁ፣ ወይ ሩታ አድናቂ ትሆናላችሁ የምታደርገው ነገር በሙሉ ጥሩ ነው የምትሉ አላችሁ። የምር ተከታይ ማለት ደግሞ ሲጀመር እንደዛ አይደለም። ዝም ብሎ የሆነ አለ አይደል? ጥፋት ያለውን አካል ወቀሶ የሚያጠፋውን ሲጀመር እኩል በእኩል እየሄዱ ነው እንጂ መቼም አንዱ ወደ ኋላ አንዱ ወደ ፊት ያለው ነገር የለም። ሁልጊዜም በዚህ በትዳራቸው ጭቅጭቅ ሁልጊዜም አንዱን ይዞ መምጣት እሱም አንዱን ይዞ መምጣት ነው። እኩል በእኩል ነው የሚበቃቀሉት። ግን ደግሞ ሲበዛ ትንሽ ያስጠላል። በዚህ ልክ መሆን ደግሞ ተገቢ ነው ብዬ አላስብም እኔ። ለማንኛውም ሁላችሁንም አመሰግናለሁኝ። የእናንተን እናንተ ነው የምታውቁት። እኔ ግን እያስጠላኝ ነው ያለው። የእናንተን በእርግጥ እናንተ ነው የምታውቁት። እኔ ስላስጠላኝ እናንተን የሚያስጠላችሁ ነገር የለም። እኔን ደስ ስላላኝ ደግሞ እናንተ ደስ የሚላችሁ ነገር የለም። ሁላችንም ባየነው ወይም ደግሞ በተረዳነው ነው እንትን የምናወራው አይደል? እውነታው ደግሞ ማን ነው የሚያውቀው? እነሱና እነሱ ብቻ። እኔ ሲመስለኝ ከካሜራ ጀርባ ምን ሊሆንልሽ ነው። ግን ደግሞ እዚህ ጋር ካሜራ ፊት ለፊት ቀርቦ ነው እንደዛ ጭቅጭቅ የሚሆኑት የሚመስለኝ። አሁን ያኔ ለሁሉም ሰው አልፈልግም፣ አይ በቃ የሷ ነገር በቃኝ ብሎ ነበር አይደል? ከዛስ ትናንት ምን አላ? ተመልሶ አንድ መሆን አለብን፣ አንድ እንሆናለን፣ በቃ ነገሩን ሁላ እንርሰው፣ በመሐላችን ደግሞ ልጅ አለ። ከዛ በፊት ልጁ አልታይ እያለው ነበር። እንደገና ትላንት ነው እንደታየው ልጁ። ይሄ ማለት አስባችሁታል? ይሄ እዚህ ጋር እርስ በራሳቸው የምትጋጡ አንዳንድ ልጆች አላችሁ ማለት ነው። የምር አሳፋሪ ናችሁ እናንተ ራሳችሁ፣ ጅል ናችሁ። እውነታው እነሱ እንጂ ማንም እዚህ ጋር አንድ ተመልካች ማንም ያኔ የሚያውቅ የለም። እንደ ተመልካች ተመልከታችሁ፣ እንደ ተመልካች አያችሁ። እርስ በራሳቸው መሰዳደብ፣ እርስ በራሳቸው የሆነ ነገር ማለት ምን አመጣው? ግን ሁላችሁም ተከታይ ናችሁ። አብርሽ ለአንዳችሁ ወንድም ለአንዳችሁ ሩታ እህት አይደለችም። እንደ አንድ ተመልካች ነው ተመልካች። ምንድነው የእናንተ ማነጫጫት ማለት ነው? የምር አትነጫጩ። ሁሉም ነገር በሊኮ ሲሆን ደስ ይላል። ግን ደግሞ የነሱ ሊኮን እያለፋ ገደብ የሌለው ነገር ነው። ስለዚህ እርስ በራሳቸው መበላላት አለባቸው ብዬ አላስብም። ለማንኛውም ሁላችሁን አመሰግናለሁኝ። ለቤቱ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። ነገሩ ትንሽ የሚያስጠላ ደረጃ ደርሷል። ግን ከደረሰው አሁን አይደለም ያኔ ቆይቷል። ግን ከወለደች በኋላ እንዲሁም ደግሞ የልጅ አባትና የልጅ እናት ከሆኑ በኋላ ያኔ ይሄ ጭቅጭቅ ይደገማል ብዬ አላሰብኩትም እንጂ ነገሩ እንደዛ ካስጠላ የምር ቆይቶ ነበር። ግን የልጅ አባት የልጅ እናት ሲሆኑ እሷም ወደ ቀልቧ እሱም ደግሞ ወደ ቀልቡ አርፎ ተቀምጦ ቪዲዮአቸውን እንዲሁም ደግሞ ልጃቸውን አሳድጋሉ ብዬ ነበር ያሰብኩት የነበረው። ነገር ግን ደግሞ እንደዛ አይደለም። ግን ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር አድርጉ። ሁላችሁን አመሰግናለሁ።